ቀደድከው ይቅደድ እንዳልል ይውላ ወንበዴ ምን አስቀደደ ማን ካለ ማን ነው ካለ ወንበዴ ቀደም አላሳያችሁም በነገራችን ላይ ማለት ነውና አንቺ የምርሽን ነው ያሳየኝ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ሰላም ሰላም እንዴት ናችሁ? ድና የተከበራችሁ የማዶትና የኤቢ ዩቲዩብ ቻናል ቤተሰቦች ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ በዚህ ቻናል ከረጅም ጊዜ ቆይታ በኋላ ተመልሰን መተናል ማለት ነው። ያው በሌላኛው ቻናል በየጊዜው ቶሎ ብንገናኝም በዚህ ቻናል ግን ከኔ ጋር ከተገናኘን ረጅም ጊዜ ሆኖናል ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ? የማዶት ቤተሰቦች ምንድነው ከወለደሽ በኋላ ጣለ ያደረጋችኋት እንደሆነ እየተሰማኝ ነውና ዛሬ በአንድ አዲስ ሰርፕራይዝ ተመልሼ መጥቻለሁ ማለት ነው። ማዲ ከወለደሽ ጀምሮ እኔ እንጃ ሁለተኛ ልጅ ስለሆነ ይሁን አላቅም ብቻ ቀዝቀዝ ብዬባታለሁ። የምሬን ነው የምላችሁ በጣም ነው ቀዝቀዝ ያልኩባት ማለት ነውና ዛሬ ሰርፕራይዝ ላደርጋት የሆነ ስጦታ አዘጋጅቼላታለሁ እና የት ነው ያዘጋጀው እንዴት ነው የተዘጋጀው መናገር ስላለብኝ እናገራለሁ ማለት ነው። ብዙዎቻችሁ ያው ቡታጀራ ላይ ያላችሁ ሰዎች ዮርዲ ፖክሲን ታቋታላችሁ። ዮርዲ ፖክሲ ማለት የዊና ባለቤት ነች፣ የዊና ሚስት ነች። ሚስት ነው ግን የሚባለው እኔ እንጃ የዊና ፍቅረኛ ነች። ለማንኛውም ማለት ነው ያው ታቋታላችሁ ብዬ አስባለሁ። እሷ ጋር የሆነ ትዕዛዝ ሰጥቻት ነበረ። በጣም ማዲ የምትወደው ፎቶ ነበረ በጣም ማለት ነው የእርግዝናዋ ሰዓት ላይ እኔ እሷና ቡኮ ሆነን የተነሳነው ፎቶ ነበርና በጣም ተወዷለች። በቃ በትልቁ ቢሰራልኝ በትልቁ አሰርቼው ምናምን እያለች ሁሌ ስታወራ ስለምሰማት ረጅም ጊዜ ሆኖኛል በነገራችን ላይ ካዘዝኳትና በአጋጣሚ እኔም አልተቀበልኳትም ነበር ስላልተመቸኝ ዛሬ ይሄንን በጣም እንትን ስትለው ስትሻፍድበት የነበረውን ፎቶ እንግዲህ በመታየት መልኩ በትልቁ አሰርቼ መጥቻለሁኝና በጣም ደስ የሚላት ይመስለኛል። አላቅም ብቻ ያው በትንሹም ቢሆን የሷን ፍላጎት ለማሟላት ጥረት በማድረግ ላይ ነው ያለሁት ማለት ነው። ያው ታቁታላችሁ ይገባችኋል። ሁለት ልጅ ሲሆን ወጪው ምኑም እየጨመረ ስለሚመጣ የበፊቱን ያክል እሷን ለማስደሰት ብዙ የሚይዙ ነገሮች እንዳሉ አውቃለሁኝና ቢያንስ በትንሹ እንኳን ደስተኛ ከሆነችልኝ ብዬ ይሄንን ነገር አሰርቼ መጥቻለሁ ማለት ነው። እንግዲህ የግቢው መግቢያ ላይ ነው እየሰራው ያለሁት ከማማ ጋር መተኛቷን ቀድሜ ስላረጋገጥኩኝ ነው ይሄንን ቪዲዮ እየቀረጽኩ ያለሁት ግቢ ውስጥ ማለት ነው። ምክንያቱም ይሄንን ነገር ይዤ ውጭ ላይ መቅረጽ እናንተ አይገርምም? ግን እንደበፊቱ ኮንፊደንስ ምናምን አጥቻለሁ ቪዲዮ ውጭ ላይ ለመስራት ማለት ነው። ለዛም ነው ግቢ ውስጥ እየሰራው ያለሁት። እንግዲህ ሳትነሳብኝ በጊዜ ገብቼ ሰርፕራይዝ ላድርጋቸው እሷንም ማማንም። ግን ማማ መታቆርፍ ይመስለኛል ብቻ ይሄንን ነገር ከተመለከተች በኋላ። ለማንኛውም እስኪ እንሄድና ያለውን ሪአክሽናቸውን አብረን እንመልከት። ቡኩዬ አባቴ እንዴት ነህ? ምን ና ቅፍ አድርገኝ ብለኝ የኔ አባት እማይታለች መስሪ የት ነሽ? ተው ቡኩዬ። ከዛ ደግሞ አሁን ወደ እኔ ነኝ። ምን እያረክ ነው? ማን ነው እዚህ ጋር ሽንታ? አንተ ነህ የሸናዋ? አንተ ሽንታ ፍቅር እንዴት ነሽ? አምን ነው አለሽ? አለን ማማዬ እኔ ፍቅሌ ነው ወደ ሳሎን ውጡ። ካሜራማን ና
ይሄ ወንበዴ ቀደድከው አንተ ውሻ ቀደድከው ይቅደድ እንዳልል ይኸውልህ ወንበዴ ምን አስቀደደ ማነው ካለ ወንበዴ ነሽ አንዴ ሳሉን ሰርፕራይዝሽን ሊያበላሽ እኮ ነው አይተሻላ ኑ ቶሎ በሉ ኑ ማማንም ይዘሻት ነው ምን ችግር አለ ከላይ ብቻ አልብሻት አንተ ማን ነው ቅደድ ያለ ይሄን ና ያልታዘዝከውን ነገር ለምሮ የምትነካው ይሄን ማን ነካለ ንገረኝ ማን ነው ነካለ ጥፋት የሆነ ልጅ ይሄ ለምን ቀደድክ ነው አሁን ለምን ቀደድክ ለውዷ ሚስቴ በካሜራ ታጅቡ ነው የሚሰጠው ተነስ ከመሬት ምን ይመስልሻል ግን ይሄ ነገር ማየት አይቻልም ማየት አይቻልም ከማን ነው መጀመሪያ ለማንኛውም ማለት ነው ወደ እኔ ዞሮ ምናምን ነው ይሄ ነገር መፈታት ያለበት ሳስበው የማንቺም ጮታ አለ ዛሬ ቆንጆ ተደርጎ ይቆጠራል ምን ችግር አለው ምንድነው እንዴ አርሰናል ላይ እንቋጥራለን ዛሬ ሲጀመር እኔ እንዴ የማንቼ ደጋፊ አይደለሁም ብቻ እንዳትይ ውጡልኝ ከቤቴ ሰብሰብ ብላችሁ ውጡልኝ እኔ በማንቼ ቀልድ አላውቅም ነግሬሻለሁ እና ማንቼ ከተዳሩ ይወጣ እንዴ አሁን እዛ ንክኪ ውስጥ አታስገብኝ ይሄ ወንዶችኛ የማንፈልገው ነገር ነው ከተዳሪ ይበልጣል ማንቸስተር ከኔ ይበልጥብኛል እንድትይኝ አልፈልግም እኔ ቆይ እኔ የምወደው ነገር አያስደስትሽም ጋይስ በጣም ነው የማዝነው ሰው ስለዚህ እሺ እሷን ትቼ ለእናንተ ላሳያችሁ ቀደም አላሳያችሁም በነገራችን ላይ ማለት ነውና አንቺ የምርሽን ነው እዚህ ጋር ነው መሰቅለው ሲጀመር የማንቻ አርማ ነው እዚህ ጋር ሰቅሏል አልፈልግም አይመቸኝም ያለ ውልቅ እንዴ አባቴ አየው ማን ነው ማንቼ ማን እምቢ ቡኳ ሳየኝ ኧረ ማንቼ ይለያል የምር ይለያል በቃ ደጋፊ ነኝ ማንቼ አያችኋ ግን እንዴት እንትን እንደምትል አሁን የማንቼ ደጋፊ ነኝ አምኛ ባባ ቲናየው ና ይኸው እዚህ ጋር ና እዚህ ጋር ና የምር አንደኛ ዋው ኢቤ ባልቀባ ማለት ነው ታሪክ ስለሆነ ነበር ለማንኛውም ማለት ነው ቤተሰብ ቀደም እንዳልኳችሁ እንግዲህ በጣም ጓጉታ ነበረ ይሄንን ፎቶ ማለት ነው የዛኔ የእርግዝናዋን ፎቶ በመተነሳ ሰዓት ላይ ይሄንን ፎቶ በትልቁ እናሰራው ምናምን ስትላይ ነበረ በሰዓቱ ፎቶ ተነስቻለሁ ገንዘብ ስላልያዘን የወደድኩት ይሄኛው ነው ይሄኛውን እንደዚህ ማሰራቱን ሌላ ጊዜ ምናምን ብለን ወተን ነበረ እስኪ ባሰራ ደስተኛ ትሆንልኝ ይሁን እንዴ ምናምን በያሰብኩኝና ያው ሰርፕራይዝ ላይ ርቅ ያለው ቅድም እንዳልኳችሁ ማለት ነው ወይ አባቴ ይሄ ማን ነው ማማ የታለች እሷ ማናተ ማማ የታለች ይሄው እዚህ ጋር እቺ ናት ማማ የታለች ይገርማል የቱ ጋር ነበረች ማማ የታለች ማማ ከዚህ ወጣ ይሄው እዚህ እሺ ብላለች ማማ የታለች ማማ
እቺ ማናት? ይሄ ቡኩ ነው። ይሄ አባ ነው። አባ የት አለ? አባ የት አለ? ባባ። ለማንኛውም ቤተሰብ ባባ አለ ማማስ ምን አለች? እና የኔ ውድ ሚስት ለማንኛውም በጣም አመሰግናለሁ። የምርሽ ነው? ደስ ብሎሻል? ደስ ያለኝ አመሰግናለሁ። ማማዬ ደግሞ በሌላ ሰርተን እውነት በጣም ቅር እያለኝ ነው በነገራችን ላይ ማለት ነው። ምን አለ አንድ ላይ ሆነን ፎቶ ተነስተን ምናምን በሆነ እያልኩኝ ነው። በጣም ስትነጫነጭ ሰምታችኋል። ስለዚህ ወደዱም ጠሉም እዚህ ቤት የማንቼ ደጋፊ ነው የሚሆኑት። አንድ ባንድ የማንቼን ማሊያ አለብሳቸውና አብረውኝ ፎቶ ይነሳሉ። በትልቁ ይሰራል፣ ይለጠፋል። እና የምንን ልለብሽ ነው? የምንን ልትለብሽ ነው? ወያላማ ቤቴ አይገባትም። ለማንኛውም የምሬን ነው እንዳልኳችሁ ነው። እዚህ ላይ ቃል እገባላችኋለሁ የማንቼን ማሊያ ለአራታችንም ደስ አይላችሁም እንዴ? ባቦ በት ባቦ ታመጣለች። አታዋርደና ምንድነው ባቦ? ወይ እሺ እንግዲህ ጋይስ ባቦ ብሎ ቪዲዮን አቋርጦብናል ማለት ነው። ለማንኛውም ሚስቴ ደስተኛ መሆኗን ነግራኛለች። እኔም ደስ ብሎኛል ደስተኛ ሆና ስላየኋት። ቅድም እንዳልኳችሁ እንግዲህ ያው በብዙ አጋጣሚዎች ልክ እንደ ቀድሞ ብዙ ነገር ማድረግ አይቻልም። እንደ በፊቱም አይሆንም፣ ሊሆንም አይችልም። እነሱም ያውቁታል ያውቁታል። እነሱም ሁለተኛው ነው ብዙ ነገር የሚያስፈልገን የሚያምረን በቃ ብሉ ብሉ የሚለን ጠጡ ጠጡ የሚለን ተደስቶ የሚለን በሁለተኛው ነው። በሶስተኛው እስኪ በቅርቡ ይሄንን ፎቶ እንደዚህ በሚያምር ሁኔታ የሰራችልኝ ዮርዲ ፖክሲ ትባላለች። ዩናው ዮርዲ ነው ታውቂያት? የዊና ቺክ የዊና ሚስት የዊና ፍቅረኛ ናት የሰራችልኝ። ለማንኛውም ዮርዲዬ በጣም አመሰግናለሁ። ያው እንደዚህ በሚያምር ሁኔታ ፎቶአችሁን በኢፖክሲ ማሰራት የምትፈልጉ ሰዎች ዮርዲን ኮንታክት ብታረጓት በአጭር ጊዜ ቶሎ እንደዚህ የሚያምር ስራ ትሰራለች ማለት ነው። እኔ በነገራችን ላይ ሳየው በጣም ነው ደስ ያለኝ። እንደውም ከጠበቅኩት በተሻለ በሚያምር ሁኔታ ነው የወጣልኝ ማለት ነው። ኮንታክት አድርጋችሁ ምናምን ለቤተሰብ ምናምን ለብዙ ሰው ማሰራት ይቻላል። እኔ ራሱ አሁን ላይ ይዤው ስመጣ ብዙ ሰው እንትን ብሎኝ ነበርና ጥሩ ስራ ነው የምትሰራው ለማለት ያክል ነው ማለት ነው። በዚህ አጋጣሚ ሳከፍለኝ ማስታወቂያ ሰራውላት። በጣም አመሰግናለሁ። ሁለታቸውም በጣም ነው የምወዳቸው። በዚህ አጋጣሚ እኔም ሁለቱንም በጣም ነው የምወዳቸው። ዮርዲ በአካል አግኝቻት አላውቅም። ካገኘሽ ደስ ይለኛል ስለምወድሽ ማለት ነው። ለማን ዊና ግን አግኝቼዋለሁ። በጣም ደስ ሰላምተኛ ልጅ ነው። ማርያምን እኔ ካሉት ሁሉ ሰላምተኛ ነው ይላሉ። ግን እንደሱ እንዴ! ኧረ ይሄ ነገር እንዴት ነው? እያነካካችሁ ነው ጋይስ። አንዱን ለማድነቅ ሌላውን እንትን ማለት አይጠበቅብሽም። ለማንኛውም ጋይስ እንዳልኳችሁ ነው እንግዲህ እንደዚህ ቆንጆ አድርጋ የሰራችልኝ ዮርዲ ናት ማለት ነው። በጣም አመሰግናለሁ። እናንተንም በጣም እናመሰግናለን። ብዙዎቻችሁ ኮሜንት ምናምን እንዳንቺ የምትሉ አላችሁና ያሰባችሁ ሀገራችሁ ገብታችሁ ወልዳችሁ ልጅ ታቅፋችሁ ወይኔ ያባከንኩት ጊዜ እንድትሉ እግዚአብሔር ይርዳችሁ። አሜን አሜን ብለሻለሁ። ያው አሜን ብያለሁና የምር በጣም ደስ የሚል ነገር ነው። እግዚአብሔር ወዳችሁ የመዳም ቅመሞች ሌሎቻችሁ ለዓለም የምትገኙ ያው የመዳም ቅመሞች ብቻ አይደሉም የሚመኙት ብዬ ነውና በጣም ነው የምወዳችሁ። አመሰግናለሁ። እንግዲህ ማን ለማንኛውም ግን ማለት ነው ጋይስ ያው ቪዲዮ መስራት በጣም እየፈለገች ነውና አካውንታችን ተመቷል። ቲክቶክ ላይ እንደሚሉት አካውንታችን ስለተመታ ላይክ፣ ሼር፣ ሰብስክራይብ አድርጎ ሪፖስት አድርጉት። በደንብ ሼር አድርጉላት። ከዚህ በኋላ በደንብ መምጣት ትፈልጋለች። ያው ከነበረው ሁኔታ አንፃር ረጅም ጊዜ ጠፍተን ነበርና
በደንብ አበረታቷት። እኔም በእንደዚህ አይነት አጋጣሚዎች እየመጣሁኝ አብሬያት ቪዲዮ ሰራለሁ ማለት ነው። እንወዳችኋለን። ባይ ባይ። ቻው በላቸው። ቡኩ ቻው። እወዳችኋለሁ።